እንዴ እናትሽ ከዚያ ሶጪ ቆይ ምን እያደረግህ ነው? ምንድን ነው የምትሰራው? አደይ ይቅርታ፣ በጣም አዝናለሁ። አዝናለሁ ማለት ምን ማለት ነው? ነዋል የተነጋገርነው እኮ እንደዚህ አልነበረ። ቶሎ ስላመንሽኝ ሸወድኩሽ እንጂ ሁለታችሁ የምታደርጉልኝ ነገር በጣም ትልቅ ነገር ነው። የሰው ህይወት ማትረፍ በጣም ትልቅ ነገር ነው። አልገባኝም። ሊዱ ልትሞት ነው ምናምን ስትለኝ የነበረው እየቀለድክብኝ ነው? ቆይ ምንድን ነው የምትሰራው? አሁኑኑ ሊዱን ከዚህ ክፍል አስወጣት። እኔንም ተወኝ፣ ሰርቼ ልብላበት። አደይ አንቺ የሚሰማሽ ስሜት ነው የሚሰማኛል፣ ግን ምን እንደማድረግ አላውቅም። አደይንም ያመጣት ለዚህ ቆሻሻ ስራ ነው? አሁን ሁለት ሴት ነው የሚፈልጉት፣ ግን አደራ አደይ ጸባይሽ እንዳታስቸግሪያቸው። ቆይ አንተ ጤና የለህም እንዴ? እንዴት ነው የምታስበው? በጣም ይቅርታ፣ የእናንተ ያደረው ነው። እና እናት በዚህ ስራ ደስተኛ የምትሆን ይመስላል? ቆይ አንድ በህይወት ትኑር አቱር ለማታውቃት ሴት እኛን አሳልፈህ ልትሰጠን ነው? ብሌን አልሞተች። በምን ታውቃለህ? አንተስ ድምጿን ሰምተህ ታውቃለህ? ሂዱ፣ ዝም ብለሽ አለፍልፊ። ብሌን አልሞተች፣ ልትሞትም አትችልም። እኔ ይህን ሁሉ ነገር የማደርገው ለእሷ ብዬ ነው። ሰሚኛለሽ? ብሌን ትመለሳለች። እሷ ትመጣና እንደ በፊቱ እንኖራለን። ቆይ ብሌን ማናት? ብሌን የኖረ አብሮ አደግና ጓደኛው ነች እና እሷን ለማግኘት ብሎ ነው እኛን የሚሸጣል። መሸጥ ማለት አልገባኝም። ደግሞ ለምንድን ነው በዚህ ዘመን እንደ ባሪያ የምንሸጠው? አደይ አንቺ ያልገባሽ ነገር አለ። ምን መሰለሽ? ጆዊ ስታር 80 ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ ነው። ነባር የሆናችሁ ደግሞ ላይክ፣ ሸር እያደረጋችሁ አበረታቱኝ። ስለምታበረታቱኝ ስለምትከታተሉኝም ከልብ አድርጌ አመሰግናለሁ ማለት ነው ወዶችዬ። ዛሬ ደግሞ ይዤላችሁ አዝናኝና አስተማሪ የሆነው ሰራተኛዋ አደይ ድራማ ነው ይዤላችሁ የመጣሁት። ባለፈው በክፍል 52 አቋርጠነው ነበር። ዛሬ ደግሞ በክፍል 53 ይዤላችሁ መጥቻለሁ ማለት ነው ውዶችዬ። እና ባለፈው ናኦል የሚባል የፍቅር ጓደኛ ለሊዱ አግቷት ገድያታለሁ ብሎ እንደተናገረ ነው ያቋረጥነው ማለት ነው። ከዛ ደግሞ እንደዛ ብሎ አሳምኗቸው ዳዊት አዘን ላይ አዝኖ ተቀምጦ እያለቀሰ ሁላቸው አዘን ላይ ነበሩ ማለት ነው ውዶችዬ። እና ዛሬ ደግሞ ይዤላቸው የመጣሁት ለሊዱ ማለት ነው። ለሊዱ አፍኗት ቤት ዘግቷት ለቤተሰቦችም ሞታለች ብዬ እንደ ሞትሽ ነው የሚያውቁት፣ መሞትሽ ሰምተዋል። ስለዚህ እኔ እሸጥሻለሁ፣ ለሀብታም እሸጥሻለሁ እኔ ብሎ እያስፈራራት ነው ማለት ነው ውዶች። እሷ ደግሞ እንዴት አይነት ሆኜ ስለታየ ሆነው ወደዛ አይነት ስራ የምታስገባኝ አንተ በጣም ጨካኝ ነህ፣ ምን ስላደረግኩ ነው ስትለው እሱ ደግሞ በብላ እያስፈራራት ማለት ነው። ዛሬ ነው የምትወጪው፣ ሰውየው ዛሬ ነው የሚመጣው፣ ደግሞ አሁን ልብስ ቀይረሽ ልብስ አመጣልሻለሁ፣ ልብስ ቀይረሽ ዛሬ ትሄጃለሽ። እኔም ወደዚህ ስራ የገባሁት ወድጄ አይደለም። ምክንያቱ ለእኔ እናቴ ታማብኝ ኩላሊቷ ፌል አድርጎ እኔ ደግሞ ለእናቴ ብዬ የከፈልኩት መስዋዕት ነው አላት ማለት ነው። እንደዚህ ስላት እና ለእናቴ ብለህ ለእኛ ይሄ ክፉ መጥፎ ስራ ባለጌ ስራ ላይ ነው እንደምትገባው እና እኛ የምንጨነቀን ስለ እናቴ ለእኛ እንደዚህ የምታደርገን የምታሰቃየኝ ስትለው እንደዛ አለችው ማለት ነው። ምንም አማራጭ ነገር የለኝም፣ በዚህ ምክንያት የምወዳት ፍቅረኛዬ ለሰው ሽጫለሁ፣ አሁን እንደዚህ የማደርገው ለእሷ ለማስመለስ ነው ብሎ ነገራት ማለት ነው ውዶችዬ። ፍቅር ደግሞ ለቤዛ ምን አለቻት? አንቺ ግን ስለ ሊዱ ምንም የምታውቂው ነገር የለም አለቻት። እኔ ምንም የማውቀው ነገር የለም፣ የምታውቂው ነገር ካለ ግን ንገረኝ፣ ከዛ አብረን ሁለታችን ሆነን ለናኦድ እናስወግደዋለን አለቻት ማለት ነው። ፍቅር ላንቺ አይደለ እንደ ጓደኛሽ ለምን አንቺ የምታውቂው ነገር የለሽም ማለት ነው አለቻት። እሷ ደግሞ እኔማ ምንም የማውቀው ነገር የለኝም አለቻት ማለት ነው። እንደዚህ ስትላት
አሁን ያሳይሻለሁ ነበረኝ መረጃው ደግሞ ወሰደብኝ ስትላት እኔ ላይ መረጃ አለ፣ እኔ ላይ የሆነ ምስጢር የሱ አለ፣ ግን እሱ ለኔ እያስፈራራኝ ነው ስትላት አትዋሺ ስትላት አሳይታት ማለት ነው። በቃ እሺ አሁን ስራችን ለሱ ማስወገድ ነው፣ ሌላው ቀስ ብለን እንደርስበታለን አለቻት ማለት ነው ፍቅር። እንደዚህ ካለቻት በኋላ ደግሞ ለአደይ ለልዱ ምን አደረገ ናኦድ ወደ ቤት ለልዱ ቤት ዘግቶ ወደ ነፍቅር ቤት ሄደ ማለት ነው። ወደ ነፍቅር ቤት ሲሄድ አደይ ቤት እያጸዳት ታገኛት ማለት ነው። አንቺ ብሎ ቤት ሲከፍት በጣም ደነገጠች እና ለምን ደነገጥሽ አላት። እኔ ምንም አለችው። ፍቅር የት ናት አላት። ፍቅር የለችም ቤዛስ አለች አለችው። ከዛ አይቶ ወደ የሆነ ሩም ሲገባ ዘጋችው፣ ቆለፈችበት ማለት ነው በሩ። ከዛ አንቺ ምን ሆነሽ ነው ለምን ለመቆለፍሽብኝ ስላት ልዱ የት እንዳለች ትነግረናለህ አትነግረንም? አልበለዚያ አልከፍተም፣ ፖሊስ እስከሚመጣ አልከፍተም አለችው። እንደዛ ብላ መቆየት እያለባት ከዛ እሱ ደግሞ ክፈችኝ ስላት ሲያስቸግራት ከፈተችው በሩ። ይዟት ሄደ። ልዱ የት እንዳለች ላሳይሽ ብሎ ልዱ ያለችበት ቦታ ላሳይሽ ብሎ ልትሞት ደርሳለች ነይ ድረሽላት ብሎ ሸወዳት ማለት ነው ውዶችዬ። በፊት በስራ ምክንያት በስራ አማካኝቶ እሷ እምቢ ስትለው አሁን ደግሞ በደካማ ጎን መጥቶ ልዱ ልትሞት ደርሳለች ነይ ይዘሻት ትመጫለሽ ብሎ ሸውዳት ይዟት ሄደ ማለት ነው ውዶችዬ። ይሄ ናኦል የሚባለው ተንኮለኛ ሰው ሴቶቹ ጨረሻቸው ማለት ነው። አሁን ፍቅር ደስ እንደምላት ነው እርግጠኛ ነኝ። ምክንያቱ ናኦል ወደ ቤት ያስመጣችው ለአደይ ብላ ነው፣ ለአደይና ለቤዛ እንዲያስወጣላት ብላ ነው ማለት ነው። እና ቤዛ ደግሞ ወደ ክሽና ቤት ሄዳ ስታይ ስትጠራት ምን ሆነሽ ነው እኔ ስጠራሽ አትሰሚም እንዴ አለቻት ማለት ነው ለአደይ። ምንድን ነው ምን ፈለግሽ አለቻት። እንዴ ጠገብሽ ብላ ልትመታት ስትል እጅስ እኔ ላይ እንደተነሽ ብላ እጇ ያዘቻት ማለት ነው ውዶች። እንደዚህ እያለች እያለ ፍቅር መጣች። አንቺ ፍቅር ጠገበች እኮ አደይ የምትባል ጠገበች እኮ አለቻት። ምን አደረገች ስትላት ልትመታኝ ብላ ነበር ምናምን አለች ማለት ነው ውዶችዬ። እና ናኦልም መልሶ ለአደይ ወደ ቤት አስገባት ማለት ነው ውዶችዬ። ከልዱ ጋር ተገናኙ። አደይ በጣም ደስ ብሏት ነበር። ምክንያቱ ለልዱ ይዛት ልትወጣ መስሏት ነበር እና በኋላ ግን እሷም የልዱ እጣ ደርሶባታል ማለት ነው ውዶችዬ። እና ፍቅርና ቤዛ ደግሞ አብረው እየተጓዙ እያለ ንጉስና ዳይመንድ አገኟቸው እና እንዴ ፎንቃ ወዴት እየሄድሽ ነው ሲላት ለፍቅር እሷ ደግሞ ተሳደበችው ማለት ነው። ስትሳደበው ደግሞ ምን አለች እንዴ አንቺ እነዚህ ደግሞ የታወቅሻቸው አለቻት። አንቺ ደግሞ ባህር ዛፍ ምን ትያለች ብሎ ልመታት ሲደርስ እነሱም ቤዛ ሄደች። ቤዛ ጥላቸው ስትሄድ ፍቅር ደግሞ ምን አለቻቸው የልዱ ነገር ምን አዲስ ነገር አለች ልዱ የት እንደሆነች አታውቂም ስላት እናንተ ወድኔ ሁላችሁ ወድኔ ነው እንደዚህ የምትሉኝ ወንዶች ከሆናችሁ ለናኦል ሄዳቸው እንደዚህ ጠይቁት ብላቸው ሄደች ማለት ነው ውዶች። ባለፈው ዳይመንድና ንጉስ እንዲደርሱላት ተስፋ አድርገን ነበር፣ ግን አልሆነም። ምክንያቱ ተመለሱ። ዳይመንድ ምን አለ እኔ እንደዚህ ቁም ነገር ብሰራላቸውም ባልሰራላቸውም ከኔ ራስ አይወርዱም፣ ምክንያቱ አንተ ነህ እንደዚህ ያደረግካት ብለው ለኛ ተገልብጠው ለኛ ያስይዙናል ብሎ ተመለሰ ማለት ነው ውዶችዬ። እና አልደረሱላትም ማለት ነው። ዳዊት ደግሞ እንደሞተች እህቴ ሞታለች ብላ አሰማችሁ ቤዛ። እንደዚህ የሆነ ፋይል ስታሳየው በጣም አለቀሰ። ፍቅር የፍቅር እጅ አለበት፣ ፍቅር ያንቺ እጅ አለበት። ባሮክ አንተ እህትህ ልትሆን ትችላለች፣ ግን የሞተችው እህቴ ናት እና የፍቅር እጅ አለበት። ስለዚህ ለእህት አሳልፌ እሰጣታለሁ ብሎ አንቆ ያዛት ማለት ነው። እሷ ደግሞ እህት ያምጫት እህት የት አለች ብሎ ሲያስጨንቃት እናት ትሞት እኔ የማውቀው ነገር የለም አለች። ቤዛ ምን አለች? እመናት እንደዚህ ካለች እመናት፣ እሷ ምንም የምታውቀው ነገር የለም አለችው ማለት ነው ውዶችዬ። እንደዚህ ስትለው ባሮክን በጣም አስፈራራት።
አንቺ ነሽ ሲላት ለምለም መጣች ማለት ነው ውዶችዬ። ለምለም እና ኤላ ሲመጡ መጥተው አጣቸው ማለት ነው። የለችም አደይ እኔ ወደ አደይ እሄዳለሁ ብላ ስትሄድ አደይ ስትፈልጋት የለችም። እንዴ አደይ እኮ የለችም አለቻቸው። ዳዊት በድጋሚ ተጎዳ። እህቱ መጀመሪያ እህቱ፣ አሁን ደግሞ የምወዳት ፍቅረኛው ከቤት ጠፋች በናኦል ምክንያት ማለት ነው። ናኦል ሴቶቹ ሁሉ ጨረሳቸው። አሁን የቀረችው ቤዛና ፍቅር ናቸው። እኔ ያሰብኩት ለፍቅር ነበር፣ ግን አሁን እሷ አይሆንልኝ ስለኝ ለእናንተ አሳልፌ ልሰጣችሁ ነው። በጣም አዝናለሁ አለ። አደይ ደግሞ አንተ ለምን እንደዚህ የዘቀጠ ስራ ትሰራለህ? ለምን እኔ ሰርቼ ልብላበት? አንተ እንደዚህ ልትሞት ነው ብለህ ሸውደህ ያመጣኸኝ ለዚህ ነው አለችው ማለት ነው። እሱ ደግሞ ምንም ማድረግ አልችልም ብሎ ልብስ አመጣላቸው ማለት ነው ውዶችዬ። ልብስ አምጥቶ ልብሳችሁ ቀይሩ ብሎ እንድቀይሩ አደረገ። እና ልዱ በጣም ተጨነቀች። አንተም አደይም ላመጣሃት ለዚህ ቆሻሻ ስራ እንድታሰራት ነው ይዛሃት የመጣኸው አለችው። አዎ ሌላ ምን አለ ብለሽ ነው? እኔ አሁን ለፍቅረኛ ለሰው ለአረቡም ፍቅረኛ ሽጭልታለሁ። ምክንያቱ ለእናቴ ብዬ። እናቴ ስተረፈች አለችው። ከሞት አለችው። እናቴ አልተረፈችም ከሞት ግን እሷ ለፍቅረኛዬ ብዙ መስዋዕት ስለከፈለችልኝ ከሱ ጋር ተጋብታ እየኖረች ነው ሲላት፣ እና ተጋብታ እየኖረች ከሆነ ለምን ምን ታገኛለህ? ለእኛ እንደዚህ ለእሷ ብላ አሳልፈ የምትሰጠን ስትለው፣ እሱ ደግሞ 30 ሴቶች ግዴታ አሳልፈ መስጠት አለብን። 30 ሴቶች ከሰጠሁት ፍቅረኛ ይሰጠኛል ይመልስልኛል አለ ማለት ነው። ናኦል በጣም ክፉ ነው። ክፉ ስራ ነው እየሰራ ያለው ማለት ነው። በጣም ያሳዝናል ልጆችዬ። ባለፈው ታይም እንድና ንጉስ ይደርስላታል ብለን ተስፋ አድርገን ነበር። አሁን ደግሞ ጨምሮ ለአደይም ጨምሮ ይዟት ሄደ ማለት ነው። ልሸጣት አሳልፎ ልሰጣት። በጣም ያሳዝናል። እና ይሄ ይመስል ነበር። በቀጣይ ክፍል እስከምንገናኝ ላይክ፣ ሸር፣ ሳብስክራይብ ያደርጋችሁ ቤተሰብ ነው። ባይ ባይ።